አንቺ ኮንፊደንስ ያለው ሰው ነው አይቻለቅም። እንደሷ ልቧን ተራራ አድርጎ የሚያወራ ሰው በጣም ደፋር ነሽ። ይሄ ሁሉ የሚከፈለው መስዋዕት ደግሞ ለገንዘብ ተብሎ ከሆነ በጣም እጅግ በጣም ያሳዝናል ማለት ነው። ገንዘብ ለማግኘት ስናስብ ብዙ ነገሮች አሉ። ፋን ነገር ሰርተን አሁን ለምሳሌ ቢኒና እቺ ልጅ ስሟ ጠፋብኝና ቤታቸው ላይ ሆኖ ራሱ ፋን ነገር አቅርቦ ወይም ሶሻል ላይፋቸውን ለህዝቡ ቢያቀርቡ እውነቴን ነው የምላችሁ ስኬታማ የማይሆኑበት ምንም አይነት ምክንያት አይኖርም። አንቺ ኮንፊደንስ ያለው ሰው ነው አይቻለቅም። እንደሷ ልቧን ተራራ አድርጎ የሚያወራ ሰው በጣም ደፋር ነሽ። አሁን ሄደን ውጤት መጥቷል፣ ውጤቱን እንቀበል። ከዛ በኋላ ለምን እንደፈለግሽ አትሆኝም። ምን ያውን የቀረውን ነገር ከቢኒ ጋር በስርዓት ጨርሱ። ከዛሬ ሲጨፍሩብኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንኳን በሰላም መጣችሁ። አረፍ አረፍ ባሉ። እስኪ እንደተለመደው ለዚህ ቤት ፍቅር እንስጥ። ፍቅር አሰጣጥ እንዴት ነው ካላችሁ የሰብስክራይብ በተኗን ጠቅ በማድረግ ቪዲዮ ላይክ በማድረግ ብሩክና ሃይሚን የምትወዱት ለወዳጅ ዘመዳችሁ ይህን ቪዲዮ ቆርጣችሁ ላኩለት ወይም ሼር አድርጉለትና ዛሬ ዲኤንኤ ተመልሷል እየተባለ ነው። እኔ አላየሁትም። ከእናንተ ጋር ሆነን አንድ ላይ አብረን ቪዲዮ የምናይ ይሆናል። ቪዲዮን እስከ መጨረሻ ተከታተሉ። ላይክ በማድረግ እንጀምራለን ማለት ነው። ፈርታችኋል? የሁሉ ሰው ሰባ ሚኪም መጥቷል። ውጤቱን ለማወቅ ቀን ጠብቀ መጣ አይደል? ምን ላድርግ? አይዞሽ፣ ሁሉ ሰው ተጨንቋል። የጨረቃ ፋሚሊም ተጨንቋልና እንግዲህ ከዚህ በኋላ እኔም ሃይሚም አዲሱን ልጄም ጥሩ ህይወት እንደምንመራ ተስፋ አደርጋለሁ። ከዚህ በኋላ ያለ ጭቅጭቅ ያለ ምንም ጭንቀት ህይወታችንን የምናሳምር ይመስለኛልና ከዚህ በኋላ እኔም አላስጨነቀሽም። ምንም አይነት ጭንቀት ውስጥ አንገባም። ዛሬ እንገላገላለን። እሺ፣ ደስ ይለኛል። እኔም በጣም በጉጉት እየጠበቅኩኝ ነው። የዛሬዋ ቀን እንድትደርስ በጣም እየጠበቅኩኝ ነበርና በጣም ነው ደስ ያለኝ ሲደወልልክ ማለት ነውና ሶ ጋይስ እዚህ ጋር አሁን ምንድነው ጥያቄ አለኝ። ጥያቄ የማጠየቅም የማወቅም መብት አለንና ይሄ ቪዲዮ ሲሰራ ለኛ ነው የሚሰራው፣ ለኛም ለእናንተም ነው የሚሰራው። እናንተም ጥያቄ ካላችሁ በኮሜንት መስመር ወይም በኮሜንት መጠየቅ ትችላላችሁ። እኔ ለእናንተ ደግሞ የሚጠይቃችሁን እናንተ የምታውቁት ነገር ካለ መልስ ስጡኝና ዲኤንኤ እንደ ኢትዮጵያ የሚኖረው አዲስ አበባ ብቻ ነው። ብሩክና ሃይሚ እንግዲህ ከአዲስ አበባ ወደ ቡታጅራ ከመጡ ተመልሶ ወደ አዲስ አበባ አልሄዱም። እንዴት ነው ዲኤንኤ ተደርጓል እየተባለ ነበር። እንደውም ከአንድም ሁለቴ ነበር ዲኤንኤ ተደርጓል ሲባል የነበረው። የነሱ ቪዲዮ የለቀኳቸው ቪዲዮዎች ሁለቱንም የተከታተላችሁ ሰዎች ታውቃላችሁ። ዲኤንኤ ሁለቴ የለም። ዲኤንኤ የሚደረገው አንዴ ነው። እንግዲህ ያ የሚደረገው ደግሞ አዲስ አበባና አዲስ አበባ ብቻ ነው የሚገኘው ዲኤንኤ ማለት ነው። ዲኤንኤ ቡታጀራ ውስጥ አለ እንዴ? በአዲስ ተጀምሮ ከሆነ የምታውቁት ሰዎች በኮሜንት አሳውቁኝ። ከፍተኛ ወይም አንደኛ ደረጃ ወይም ቶፕ ዋን የሚባል ሆስፒታል አለም ሆስፒታል ነው። እንግዲህ እኔ እስከሚያውቀው ድረስ አለም ሆስፒታል የዲኤንኤ ጉዳይ የሚሰራ አይመስለኝም። ፕሊስ የምታውቁት ሰዎች ካላችሁ እውነታውን አጣሩልን። ብቻ ነገሮች ሁሉ በሰላም ያልቃሉ። ይሄ መጨረሻው ነው ብዬ ነው ማስበውና ያልቃሉ ነገር ያልቃል። እንግዲህ ብቻ ከዚህ በፊት ድሮ ስለጠረጠርኩ እንትን በጣም ስለተናገርኩ ይቅርታ አድርግልኝ። ያኔ ባለማወቅ ነበር። አሁን ደግሞ ተረድቼ ከጎንህ አለህና አንተም እንዳትፈራ። አንተ ካልፈራህ እኔም አልፈራም። ለምን እፈራለሁ? ምን የሚያስፈራ ነገር አለ? እናንተ ናችሁ ተንበጫበጫችሁ ውጤት ይቀየራል። አንተ ራሱ ማን ወሬ እያወራ ነበር። እንትን አልሰጠች ምናምን ስትለው ዴኒዮ መጣ። ባትሰጥ ይመጣል አይመጣም? ምን ፍርሃት? ምን ዶክተሩን ሄደ ጠይቀው ወይ ዝም ብለህ እኔን ለማሳመን ነበር? ደረሰኝ ወሬ ነበር። ያን ወሬ ደግሞ ማረጋገጥ ስለነበረብኝ ነው ወደ እናንተ የመጣሁት እንጂ እኔም በራሴ ሳልተማመን ቀርቼ አይደለም። ወሬው ነው እንደዚህ እንድረበሽ ያደረገኝ። ካስጨነቅኳችሁ ምናምን ግን ይቅርታ። እንተንም ሃይሚ ይቅርታ። አንተ ብቻ አልነበርክም፣ ከሁሉም ሰው ተወዛግበ ሁላችንም የመሰለንን የማውራት ወይም የሆነ የገባንን ነገር የማብራራት መብት አለንና እንግዲህ እንደገባኝ ከዚያ በፊትም አብራርቼላችሁ ነበርና ልጅቲቱ ወይም የዚህ ልጅ ባለቤት ማለት ነው ምን ነበረች ብያችሁ ነበር።
ተወዛዋዥ ነበረች እና ሶዶ የሚለው ሙዚቃ ላይ ተሳትፋ ተወዛዋዥ እንደነበረች መረጃዎች ደርሶኛል። እንትኑም ተልኮልኛል። የተለያዩ ፋይሎች ደርሶኝ እንደውም ለጥፌ ለእናንተም እያሳየዋችሁ ነበርና ይሄ ልጅ ምር ባሏ ከሆነ ያ ያንተ ነው ብሩክ፣ የዚህ ልጅ ወይም የዚች ልጅ አባት ነህ ብላ ተሸክማ ያመጣችው ልጅ የምር የሷ ከሆነ እጅግ በጣም ታሳፍራላችሁ። አይመሰላችሁ? ዩቱብ እኛ በርትተን ጠንክረን እስከሰራንበት ድረስ እናተርፍበታለን፣ እናገኝበታለን። ግን በገዛ ልጃችን በገዛ አምጣ ስንት ስቃይ አይታ አሳልፋ የወለደችዋን ልጅ የዩቱብ መሸቀያ ማድረግ የለባችሁ ጋይስ። አንድ እውነታ ማወቅ ያለባችሁ ገና ዩቱብ ለመጀመር የሚያሰባችሁ ጀመራችሁ ደግሞ እንደዚህ አይነት ኮንቴንት ሰራለሁ ብላችሁ የሚታስቡ ሰዎች ካላችሁ ቆም ብላችሁ አስቡ። ልጄ ያድጋል፣ ልጄ ካደገ ደግሞ የሆነ ጥያቄ ይጠይቀኛል ብላችሁ ቆም ብላችሁ አስቡ። ዝም ብላችሁ የዛሬን ሳንቲም ብቻ በማየት መጥፎ ነገር እንዳታስቡ፣ መጥፎ ነገርም እንዳትሰሩ፣ ከእንደዚያ ነገርም ተቆጠቡ ለማለት እወዳለሁ። ግን በልጃቸው የምትሸቅሉ ሌላ ብዙ ኮንቴንቶች አሉ። ዩቱብ የሚከፍልን ብዙ መንገዶች አሉ። ቢያንስ በልጃችን እንትን ባንል መልካም ነው እላለሁኝ። እስኪ እናንተም የመሰላችሁን ኮሜንት ላይ መጻፍ ትችላላችሁ። ትታት ወጣ ሳሰጥ ብትወጣስ የሚለው ነገር ብዙ ሰው ጋር ጥያቄ ፈጥሮ ነበር። ስለሰጠች ነው ውጤት የመጣው፣ ስለሰጠች ነው። እኛም ደግሞ በሱ እርግጠኛ ነበርን እንደሰጠች ማለት ነው። ግን ያው አንዳንዴ ደግሞ ጥርጣሬ ይፈጠርብሃልና አንተ ብቻ አይደለህም፣ ብዙ ሰዎች እኛ ሀሳብ ላይ ብዙ ነገር ብለው ነበረ። ግን ደግሞ ያው እንግዲህ ሰጥታለች በታማኝነት። እንግዲህ ያው እሷም ውጤቱን አምና ተቀብላ ህይወቷን መምራት እንደፈለገች ነው የሚያሳየው አይደለ? ሰጥታ መውጣቷ። ስለዚህ እንግዲህ ብቻ አላቅም፣ በጣም ልቤ እየመታ ነው። ለምን ልቤ እንደሚመታ ታውቃላችሁ? በቃ ሁሉም ነገር ያበቃል ዛሬ እና ደስ ብሎኛል። የምሬ ነው። ብዙ ነገር ተብለ አሁን እዚህ ጋር ሀይሚ ውጤቱን ይዛ እየመጣች ነው ምናምን እየተባለ ነው እና እስኪ አንቺ እንዳልሽው ይሆንና ውጤት ምክንያቱም ማለት እሷ እንትን ነች አይደል? እሷ ባለጉዳይ ናት። ባለጉዳይ ሆና እንዴት ውጤቱን ትይዛለች? ማለት እዛ መሀል ላይ ከፍላ ራሱ ለዶክተሮች ከፍላ የምታደርገውን ነገር ምን ይታወቃልና ነው ውጤት ለሷ የሚሰጠው? እንዴት ነው ግን አልገባኝ። ስላልገባኝ ነው። አንተም ብዙ ነገር አተበታል ቢኒዬ። ብሩኬን ብዙ ነገር ተብለሃል። ስምህ ጠፍቷል። ባልዋልክበት ውለሃል። እኔም ብዙ ባልዋልክበት አውያለሁና ብዙ ነገር ተናግሬሃለሁ። እንግዲህ በጣም ይቅርታ አስቀድሜ ማለት ነው። ችግር የለውም የኔ እናት። ዋናው ከጎን ነሽ ነው እና አጠገቤ ስላለሽ ምንም ፈራው ነገር የለም። ወጥሻለህ። ምንም አልፈራም። ከዚህ በኋላ አንተ ሳት አታውሩ ማዘናው ሌላ ጊዜ ታነበንባለህ። ዛሬ ገና ከመቆሙ ሰለቸኛል። እንትን ነው ተሎ ይለይልኝ። እኔ እንድንሄድ ነው የምፈልገው ጀምር ወደ ቤታችን። አዲስ አበባ ናፈቀኝ እኮ። አልናፈቀሽም? ኧረ ናፍቆኛል። እኔም ናፈቀኝ። እዛ ስፖርት ቤቱ ምን አልኩኝ? እነሱ እዚህ ጋር እስኪ ኪም ፖይንት ያዙልኝ። ዲኤንኤ ተመርምሯል፣ ውጤቱ ተመልሷል እየተባለ ነው። ብሩክና ሃይሚ ከመጡ በጣም ስንበትበት ብሏል። በጣም ቆይቷል። እኔ ሁልጊዜ ነው የሚያያቸውና በጣም ቆይቷል። ዲኤንኤ የሚመረመረው ውጤቱ ምኑ ሁሉም ነገር የሚሰራው አዲስ አበባ ነው። እንግዲህ እነዚህ ልጆች አዲስ አበባ ናፈቀን እያሉ ነው። እሺ ዲኤንኤ ቡታጀራ አለ ማለት ነው በአጭር አሉ እኮ እነሱ ናቸው ያሉት። እንግዲህ ናፈቀኝ፣ ሁሉም ነገር ናፈቀኝ። እንግዲህ ቢናም አሁን እንዴት መሰለሽ አንተ ብዙ ጥያቄዎች ከዚህ በኋላ ሊመጣብህ ይችላል ምናምን አውቃለሁ አይደል? ያለበት እንደዚህ ለምን እንዳደረገች ራሱ ነው ያላቅም። ግን ደግሞ በቃ ከዩ ጋር አሁን ልጅቷንም ያለ አባትም ያለ እናትም ተራርቀው ከሚያድጉ እኔ እንደምመክር እንደወንድም በቃ አውሩና በስርዓት ይቅር ተባብላችሁ ችግራችሁን ፈታችሁ ህይወታችሁን ለመምራት ብትሞክሩ ደስ ይለኛል። አይደለም ልጅቷን ነው የምትቀጧት በእናንተ እንትን
ብዬ ነው ማስበው። እሷም እንድትጎዳ አልፈልግም፣ ግን ተስማምታችሁ ታርቃችሁ አብራችሁ ህይወታችሁን ብትመሩ ደስ ይለኛል እያለ ነው ብሩክ ማለት ነው። እንግዲህ እቺ ልጅ ብሩክን በውሸት እየፈረጀች ወይም በውሸት ስሙን እያጠፋች ከሆነ ባሏን አትፈልገውም ማለት ነው። ቢኒን በጭራሽ አትፈልገውም ማለት ነው። ይሄ ያው ከአንደበቷም ያስታውቃል። ከእናንተም ማለት ነገር እየሆነ ያመጣችው እሷ ነች አይደለ? እሷ እስከሆነች ድረስ ባሌን አልፈልገውም ነገሩ ውሸት እስከሆነ ድረስ ማለት ነው። ባሌን አልፈልገውም እኔ አንተን ነው የሚፈልገው። እንግዲህ ሙሉ ለሙሉ ህይወቷን ከእንትን አስወጥታለች ማለት ቢኒን ከህይወቷ አስወጥታ ብሩክን አፍቅራለች ማለት ነው። እንዴት ይቻላል? ልጅ የወለደችለት የልጇ አባት አጠገቧ አስቀምጣ አንድን ሰው አንተን የልጄ ባል ብላ ስሙን ስታጠፋ እንዴት ነው እሷ አሁን ሚስቴ ነች ብሎ እንዴት አብሮ ሊቀጥል ይችላል? ጋይስ እንዴ የማይመስል ታደርጋለህ። ከሷ ጋር የምቀጥልበት ነገር እኔ እንጃ፣ ብቻ አደጋ ውስጥ ነኝ እኔ ራሱ። በዚህ አይነት ለወደፊት ምን እንደሚደርስብኝ በምን አውቃለሁ? ኖ እንደዛ አይደለም ቢና። አሁን እስካሁን መስዋዕትነት ከፍላል ሞክረሃልም፣ ብቻ እንትንን አስብበት። እኔ በአንተ ህይወት ብገባ ምንም ላደርግ እንደምችል አላውቅም፣ ምን ማድረግ እንዳለብኝ አላውቅም። ግን ደግሞ አሁን ለልጅቷ ማሰብ አለብህ። ይቅር ተባብላችሁ እኔ ችግር የለብኝም። ሀይሚ ችግር አለብሽ ይቅር ለማለት እሷን እኔ ችግር የለብኝም። የምር እኔ ችግር የለብኝም። ብቻ በሰላም ትውጣልን። ከዛ በቃ ህይወቴ ላይ ዳግመኛ እንዳስመጣ ነው እንጂ የምፈልገው እግዚአብሔርን እኔ ይቅር እላታለሁ። ስለበጠበጠችኝም ችግር የለብኝም። አንተ ግን የልጅም አባት ነህ። ከዚህ በፊት ታሪክም ነበራችሁ ከልጅቷ ጋርና ብዙ የሚያስተሳስብ። እሺ ብሩኬ ጥያቄ ልጠይቅህ፣ በድጋሚ ጥያቄ ልጠይቅህና ምን መሰለህ፣ እቺ ልጅ አንተ ባልዋልክበት አብላሃለች። ከሚስቲ ጋር ለማጣላትም እናንተ እንድትጋጩ ህይወታችሁ እንዲበላሽ ሞክራለች። በምን መልኩ ነው ይሄ ውጤቱ እኮ ገና አልተከፈተም፣ አልተረጋገጠም። ወይ አንተ ከደሙ ንጹህ ትሆናለህ ወይ አይደለም ትሆናለህ። ማለት የልጅቷን ባለቤት አባት ሊትሆን ትችላለህ። ነገሮቹ ምንድነው እየሆኑ ያሉት? የሆነ እቃቃ እየመሰለኝ ነው፣ ወይም የህፃን ጨዋታ ነው እየመሰለኝ ያለው። ገና ውጤቱን ሳታይ እንዴት ነው ይቅር የምትላት? እሷ ራሱ ገና ለእሷ ራሱ ይቅርታ ጠያቂ እኮ ልትሆን ትችላለህ። ምንም ሳታረጋግጥ ውጤቱ ሳይከፈት ሳይታይ እኔ ይቅር እላታለሁ እናንተ አብራችሁ ቀጥሉ። እንዴት በምንኛ ነው የሚባለው እንደዚህ? ቢኒ በጭራሽም ይሄ ነገር ውሸት ከሆነ ከዚህ ልጅ ጋር መቀጠልም የለበትም። እንደዚህ አይነት ትዳር መጫወቻ ነው የሚመስለኝ። እንደው ስራችሁ ነገር አለ። በተለይ ልጅ ያው ልጅ ስላለ ማትፈልጉ የተለይ ቆይ እያልኩ አይደለም። እንደ ሰው ተለያዩ እያልመክረም በጣም ከባድ ነው ለኔ የምር። ለቢኒ ይሄ ማለት አሁን እድል አለ ማለት ነው። እድልህ ደግሞ ለምሳሌ እኛ ጓደኞች አለ ሁሉ ራሱ አለ እኛ አንተ ብቻ ተስማምተህ ህይወትን የምትኖር ከሆነ ምንም ነገር አይቸግርህም። ሀሳቢ ገብቷል። በምንም ነገር እናግዛለን፣ በገንዘብም ይሁን በምንም ከዚህ በኋላ ማለት ነው። አረ የገንዘብ ችግር ህይወትን ብቻ ከሷ ጋር ሰላም አድርገህ ለመኖር ብቻ መታደል ነው እኮ ከነ ልጅ ተቀብለህ በሰላም ከኖር አይደል? ኦኬ ሐሰን እዚህ ጋር በገንዘብም ይሁን ምናምን ብለሃል አይደለ? በገንዘብ ቢኒን የምትረዳው ከሆነ ወይም በገንዘብ የምትረዱት ከሆነ እነዚህ ልጆች ከመጀመሪያውኑ ገንዘብ ፍለጋ ነው የመጡት እንጂ እውነታን ፍለጋ አይደለም። ወይም ብሩክ ጋር ጥፋት ኖሮ አይደለም ማለት ነው። ገባቸው አይደለ? እነዚህ ልጆች አካሄዳቸው ምኑን ፍለጋ ነው? ገንዘብ ፍለጋ ነው ማለት ነው። ቢኒ የሆነ ነገር ቁንጥር ታረጉለታላችሁ። እነሱ በቃ ፈልገው የመጡትን አግኝተዋል፣ ወደ ቤታቸው ይመለሳሉ። እናንተ ደግሞ እርስ በርስ እስከ መጨረሻ ስትጠራጠሩ ትኖራላችሁ ማለት ነው። ሃይሚና ብሩክ እና ሐሰን እንዳትሳሳት። እነዚህ ልጆች ገንዘብ ፈልጎ ከመጡ ከመጀመሪያውኑ እኛ ፌመስ መሆን እንፈልጋለን በማይባል ማለት ባልተገባ መንገድ ፌመስ ከምንሆን
ባሌም ስሙ ከሚጠፋ ይህንም ስም ከሚጠፋ በልጄም ስም ከምነግድ እናንተ እርዱኝ፣ ፌሜስ አድርጉኝ፣ አስፈምሱኝ ብላ ማለት ትችል ነበር እኮ እሷ ገንዘብ ፈልጎ ከሆነ ማለት ነው። እና በገንዘብም በምንም ከጎንህ ምናምን ስትል እኮ ነው ትንሽ እሱም ራሱ አይ የገንዘብ ችግር የለብኝም ምናምን እያለ ነው። ዋናው ቁም ነገር እንትናችሁ ትለምነዋለች ልጁ የብሩኬ እንዳልሆነ ስታውቅ። ስለዚህ አሁን ስላልሆነ እኮ ነው አሁን ስለኛ እኮ እንዳልሆነ እኮ አውቃለሁ፣ እሱም እንደሆነ ራሱ እኮ ያውቃል። እና ለምን የሁሉ ችግር ውስጥ እንደገባች እኔ አባባሌ አውሩበትና ለምን እንዲህ እንዳደረገች አውሩበት ነው። እኔ አሁን ብሩኬ እሱ የምናወራበት ነገር አይደለም። አይደለም ልጅቷ አሁን ልጅቷ ትጉላላለች እኮ ነው። በዚህ መሀል ብዙ ነገር ነው የምታጠው። መወሰን ይከብደኛል። እነሱ ናቸው መወሰን የሚችሉት መብቱ ነው። ግን ዛሬ የመጣንበትን ነገር ብቻ እንጨርስን ነው። ያው ከዚህ በኋላ ልክ ነው ፍፄ እንዳልከው ያው ራሷ ነች አይደለ ልጇን ያለባት ማሳደግ ስለፈለገች ነው አይደል አንተ አባቷ ነው ምናምን እያለች እኛ ህይወት ውስጥ ገብታ ስትበጠብጥ የነበረው። ስለዚህ ከዚህ በኋላ ራሷ ነች እንደውም ቢኒም ጠይቃው እንትን ማለት ያለባት የተቻለውን አድርጓል። እሱንም ማስገደድ አንችልም። ለዛ ነው ውሳኔው እነሱ ነው እያልኩ ያሉት ማለት ነው። ስማ ልክ ነሽ፣ አይመለከተንም እኮ ግን ደግሞ ያው እንደዛው ልክ ነው ታሳዝናለች ምናምን ይቅር ብቻ እኔ የይቅርታ ልብ እንዲኖር ነው እኔ እየጠየቅኩ ያለሁሽ ቢናዬ። የቀረውን በቃ እግዚአብሔር ካንተ ጋር ይሁን። ምናልባትም በጤናውም ላይ ሆን ይችላል ሌላ ቦታ ጸበልም ይሁን ማውራት ያለብንም ግልጽ። አሁን እቺን የጸበሏን ትሬንድ ደግሞ ከየት አመጣችኋት? እቺ ከአብርሃም የመጣች ትሬንድ ነችና እቺ ጸበል ምናምን የምትባለው እሱን የጸበሉን ጉዳይ ተው፣ ማንም የታመመ የለም እዚህ ጋር። ግን እጅግ በጣም የሚያሳዝነኝ ልጅ ማን ነው እዚህ ውስጥ እያሳዘነኝ ያለው ቢኒያም ነው። የምሬ ነው የምላችሁ። አሁን እቺ ልጅ የሶሻል ሚዲያ ሰው ነች ከበፊቱም ጀምሮ ማለት ነው። ከበፊቱም ጀምሮ የሶሻል ሚዲያ ሰው ነች እና ምንም በቃ አትሰማም ነው የምላችሁ። እና አይደለም በልጇ አይደለም በባሏ በሌላ ነገርም ብትመጣ እሷ በቃ ደንታዋ አይደለም ብቻ ማላ ይገኝበት እንጂ። እና ይሄ ልጅ ደግሞ አርግ የተባለን እያደረገ ነው። ለእሷ ስል ደግሞ ዋጋ እየከፈለ ነው። ወንድነቱን እያጣ ነው በዚህ መሃል ማለት ነው። እንዴት ነው እናንተ? ቆይ ጋይስ ማለት ሚስታችሁ ወይም ባለቤታችሁ ይህ ልጅ ያንተ አይደለም የኬሌ ነው ወይም የጎረቤት ልጅ ወይም በቃ በአይን የምታውቁት ሰው የምትታወቁትን ሰው ሄዳ እኔ የወለድኩት ልጅ እንግዲህ ታውቃላችሁ፣ ልጅ ለማሳደግ ስንት መስዋዕት እንደሚከፈል ታውቃላችሁ፣ ስንት ውጣ ውረዶች እንደሚወረድ ታውቃላችሁ። እና ይህ ቢኒያም የሚባለው አሁን ለዚች ልጅ ለተወለደችው ሕፃን ብዙ መስዋዕት ይከፍላል ብዬ አስባለሁ። ይህን ሁሉ የከፈለው ልጅ ወስዳ ለሌላ ሰው ሚስታችሁ ሊበላችሁና ሚስታችሁ ለሌላ ሰው ለእናንተ ጓደኛ ይህ ልጅ የሱ አይደለም የባለቤት አይደለም ያንተ ነው ብላ አሳልፋ ስትሰጥ ምን ይሰማቸዋል ጋይስ? በእውነት በጣም አያሳዝን? ይሄ ሁሉ የሚከፈለው መስዋዕት ደግሞ ለገንዘብ ተብሎ ከሆነ በጣም እጅግ በጣም ያሳዝናል ማለት ነው። በጣም ጊዜው ያስፈራል። እና ፈጣሪ ይቅር ይበላችሁ በእውነት በልጅ የምትነግዱት ሰዎች፣ በሙታን የምትነግዱት ሰዎች እና በተለያየ በማይገባ ነገሮች የምትነግዱት ሰዎች ፈጣሪ ይቅር ይበላችሁ። እንግዲህ ተመለሱ፣ ወደ ፈጣሪያችሁ ተመለሱ። በልጃችሁ በተለይ ባሰሩ ቪዲዮ ይላሉ፣ በልጃችሁ አትስሩ። ልጅ ይዛችሁ ሚዲያ ፊት አትቅረቡ። በቃ መጥፎ አይን አለ፣ ለእናንተ ጥሩ የሚያስባለ መጥፎ የሚያስብላችሁ አለ። እና እሱ ብቻ ሳይሆን በቃ በሰው አይን የገባ በህዝብ አይን የገባ ነገር ህዝቡ ያለበት ጉዳይ ወይም ልጅ የሚሆን የሌላ ነገር እንትን ነው፣ አጭር ነው የሚሆነው ወይም በረከት የለውም ያ ነገር። ገንዘብ ለማግኘት ስናስብ ብዙ ነገሮች አሉ። ፋን ነገር ሰርተን አሁን ለምሳሌ ቢኒና እቺ ልጅ ስሟ ጠፋብኝና ቤታቸው ላይ ሆኖ ራሱ ፋን ነገር አቅርቦ ወይም ሶሻል ላይፋቸውን ለህዝቡ ቢያቀርቡ እውነቴን ነው የምላችሁ ስኬታማ የማይሆኑበት ምንም አይነት ምክንያት አይኖርም። እና በዚህ ልክ ደግሞ ልጃችሁን ይዛችሁ ሶሻል ሚዲያ ላይ በአደባባይ አውጥታችሁ ይሄ ልጅ የባለቤት አይደለም የሌላ ሰው ነው ማለታችሁ ራሱ
እጅግ በጣም የሚያሳፍር ነገር ነው። እኔ በበኩሌ በጣም አፍሬባቸዋለሁ። ይፈለገ ብሩክንም ቢወደውም ሃይሚን ቢወድሽም ማለት ነው እየተደረገ ያለው ነገር ደስ አይልም። በቃ በአጭሩ በጣም ደስ አይልም እና ሌላ ሰው ቪዲዮ ሰርቶባችሁ እንደዚህ የነገራችሁ ሰው ካለ አላቅም፣ ግን እኔ በበኩሌ እንደ በቅርበት የሚያውቃችሁ ሰው በእውነት በጣም ያሳዝናል፣ ያሳፍራል እና ይህ ነገር ብዙ ሰው ደግሞ ሪሊ አድርጎ ስለሚያስብ እናንተ ሌላ እውቅናን ፍለጋ ገንዘብን ፍለጋ ነው እየሰራችሁ ያላችሁ። ቢዝነስ ነው፣ ግን ቢዝነስ ሲሰሩ በህፃን በልጃችሁ አትስሩ። በቃ እኔ ራቅ ያለ ሌላ ነገር ፊልምቴክ ድራማቲክ ነገር ስሩ። ፈን ብዙ ነገር ብዙ የሚሰራ ነገሮች አሉ እና በልጃችሁ ባትሰሩ መልካም ነው። እኔ ከዚህ በላይ ቤተሰብ አላራዝምባችሁ። እንግዲህ ቪዲዮ ረጅም ነው፣ ወደ 28 ደቂቃ ምናምን ነገር ነው። እኔ ይህን ሁሉ ዘርዝሬ አውራለሁ ካልኩኝ ጊዜ የማይበቃችሁም ለእኔ የማይበቃኝም እና አስቡበት። እንደዚህ አይነት ነገር ማድረግ የሚያሰባችሁ ሰዎች ካላችሁ፣ እያደረጋችሁም ያላችሁ ሰዎች ካላችሁ ተመለሱ። ይህ ነገር ፌር አይደለም። በልጃችሁ ነግዳችሁ ደግሞ የሚመጣ ሳንቲም ራሱ በረከት የለውም እና ብዙ የሚሰሩ ስራዎች አሉ እና በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቤቱን ሰብስክራይብ ያላደረጋችሁ አሁኑ ነው እንዳያመልጣችሁ ሰብስክራይብ አድርጉ። ቀን በቀን የነ ሃይሚና የነ ብሩክ የደረሰኝን መረጃ ወደው እንዲደርስላችሁ ከፈለጋችሁ የደውል ምልክቷን በማጫን ፋሚሊ መሆን ትችላላችሁ። መልካም ጊዜ ይሁንላችሁ። ማለት የምን ስለምን ቀን ነው? አሁን እኮ እዚህ ጋር አይደለም እኮ መንጠባረር ያለብሽ፣ እዛ ሄደሽ ውጤቱ ሲሰጠን ነው። ያው እናንተ ናችሁ ለማየት መጓጓት ያለባችሁ፣ መጨነቅ ያለባችሁ እናንተ ናችሁ። ምንም የሚያጓጓኝም የሚያስጨንቀኝም የምር ግን እንዳንቺ ኮንፊደንስ ያለው ሰው ነው አይቻልም። እንደሷ ልቧን ተራራ አድርጎ የሚያወራ ሰው በጣም ደፋር ነሽ። አሁን ሄደን ውጤት መጥቷል፣ ውጤቱን እንቀበል። ከዛ በኋላ ለምን እንደፈለግሽ አትሆኝም። ምን ያውን የቀረውን ነገር ከቢኒ ጋር በስርዓት ጨርሱ። ከዛሬ ሲጨፍሩብኝ የነበረ በሙሉ አፍን የሚዘጋበት ቀን ማለት እስከዛሬ ፈታ እንደዚህ ነው ሁላቸውም እዚህ ጋርም ያለው ኦዲየንሱ በቃ ሁሉም ሰው እኔ ላይ ጣቱን ሲከስር ነበር። እስቲ ከዛሬ በኋላ ደግሞ ምን ይለኝ እንደሆነ እናያለን። አሁንም ሌላ ችግር ነው የምትፈልጊው? ልክ ስላልሆነ እኮ ነው አይደል? ሁሉም ሰው አንቺ የሚናገርሽ አይደለም ነው እንግዲህ ያው እስቲ ካየነው በኋላ ደግሞ እዚህ ጋር ያለው ሰው ምን እንደሚለኝ መስማት ነው አሁን። ስለዚህ ከቻልሽ ማለት ነው ከቻልሽ ውጤቱን ማየታችን ግዴታ ነው። ይቅርታ ብለሽ ከሁሉም ጋር ይቅርታ ባብለሽ ከቢኒም ጋር ችግራችሁን ፍቺ ሌላ ወሬ እስከምትወሪ ይኸውልሽ፣ እኔ ለይቅርታ ክፍት ነኝ። ሃይሚም እንደዛው አይደለ? እዩም ቢኒም ቢሆን እዚህ ጋር የምታያቸው ከጓደኞቼ ጋር የጣላሽውም ካለ ለይቅርታ ክፍት ናቸው። አሁንም ትችያለሽ፣ ውጤቱ ሳይመሳን ነው ይበል። ስለዚህ አሁንም እኛ ንዱስ ከምታናድጂ በጣም ትቀልዳላችሁ። አራሚት አይደለም በነገራችን ላይ ሁሉም ሰው ይቅር ባይ ነው። አጥፍተሽ ከሆነ ለምሳሌ እኔ አይቼሻለሁ፣ እኔ ዛሬ ነው ያየሁሽ ስለ ይቅር ባይነታችሁ እና ሁሉም ሰው ይቅር ባይ ነው። ገባሽ? አጥፍቻለሁ፣ ይሄ ነው ጥፋት። ከውጤቱ በኋላ ይሻላል። ከውጤቱ በኋላ ማንን ማይቀርታ መጠየቅ እንዳለበት ምናቀው ውጤቱ እኮ ምን እንደሆነ አይ እኔ እኮ አሁንም እድል እየሰጠሁሽ ነው። ሌላ ወሬ ለምን እናወራለን? ማንን ይቅርታ መጠየቅ እንዳለበት በቃ ለምን ግዴታሽ እኮ ነው። ለምን መሄድ አልፈልግም። እኔ ፍፄ ነቢኒ ምናምን እዚህ ወይ እንጠብቃችኋለን። እኔ መሄድ የለብኝም። ኧረ ሁላችሁም ትሄዳላችሁ። ኧረ ሁላችንም እንሄዳለን። ውጤታችንን ይዘን ነው የምንመጣው። መሄድ አልፈልግም። ለምን አትሰማኝም? በእናትህ እኮ እኔ ለምን በቃ መሄድ አልፈልግም እኮ ሻትና ልጅ አሁን ሶስት ለተናገረች ተናድጄ አይደለም። እኔ ተናድጄ አይደለም። ሁሌ የማያበቃ ነገር በጣም ነው የሚሰለቸው። በቃ ዛሬ ያበቃል እኮ እሺ፣ አብረሽኝ አትሆኚም? እጠብቅሃለሁ፣ ችግር የለውም። እኔ አንተን አምናለሁ። እግዚአብሔር ለኔ ረብሻ የሚፈጥር ነገር እኔ ሁሉ እየተነቆርኩ የማይሆን ነገር እየተባልኩ መሄድ አልፈልግም። እኔ ነቆራ እየሰማሁ መሄድ አልፈልግም። ለአንተም ቢሆን ጥሩ አይደለም። ንግግሯም ደስ አይልም። በቃ እኔም በቃ ዛሬ መጨረሻው ቀን ነው። ዛሬ መታገስ አይከብደኝም። ሐሰን አንተ ከአብረኸው ሁን፣ አንተ አብረኸው ሁን። ፍፄ ከፈለክ ከኔ ጋር መሆን ትችላለህ። አብረህም መሄድ ትችላለህ። ችግር የለውም። መቆየት የፈለገ ከኔ ጋር ይቀር። እኔ እሄዳለሁ። ያው ቡቡ ሂድ። እዚህ ነው ሆርሞን የተቀየረ ተረዳ። እሺ አንተ ግን ያልተሰማናል አንተ ጋር ነው ከሷ ጋር መጣ እንትን ማለት ነው ሆርሞን ምናምን አሁን ምን አመጣው? በቃ መጣው ግልግል ነው። በቃ አትጨናነቅ።
ኧረ በስመ አብ ምንም በቃ ነቆራ ብቻ ነው። ማሬን ቁስሌን ላከው ይቅርታ ያጽናናኝ